የአርሴናል ጨዋታ ማን እንዳይታቃል የካፌ ተጋዮች ናቸው። አርሰናልን ለዋንጫ ቁርሶ ከዚህ በኋላ አይደለም ማንም ክለብ ይቅርና የኢራን ሚሳኤል፣ የእስራኤል ሚሳኤል፣ የአሜሪካ ሚሳኤል እንኳን የአርሰናልን ዋንጫ መብላት የሚያቆሙ አይመስለኝም። ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ደህና ናችሁ ወይ? እኔን ያሳቀኝን እናንተም ወደ እናንተ ይዤው መጣሁ ማለት ነው። ሩታዬ ዛሬ የወሰደችው በጣም ነው በይን ነው ያስጨረሰችኝ ማለት ነው። የእንትን የማንቸስተር ደጋፊዎች እነማን ናቸው? የሻሼ ደጋፊዎች አለች። ሻሼ ማለት እንግዲህ ሄርሜላ ነች ማለት ነው። እና እንግዲህ ምንም የሚያቆመኝ ነገር የለም። የአሜሪካ እንትን ቢመጣ የአሜሪካ እንትን ቢመጣ የአሜሪካ የእስራኤል ቢመጣ ምንም የሚያቆመኝ ነገር የለም ብላለች። ሩታዬ በርቺ ነው የምንለው። ከእንግዲህ በኋላ ወደፊት እንጂ ማንም ቢመጣ ማንም የሚያቆመኝ ነገር የለም ብላለች። እንግዲህ የትናንቱ ቪዲዮ ያያችሁ አብሶ በኤፍሬም ቤት የተለቀቀው እንዴት ነው ብቻዋን እራት ልጋብዝሽ ብሎ ቤቱ ለዛውም ቤት የታረድን ብሎ ይቺ ነገር ያላት አይመስላችሁ? ነገሩ ቀለጠ ማለት ነው። እኛ የሩታዬ ደጋፊዎች በጣም ነው የተደሰትነው። የሄርሜላ ደጋፊዎች ደግሞ ሲያለቅሱ ነው ያደሩትና እንግዲህ የሚያቆመኝ የለም ብላለች። ምን ቢመጣ ምን ሮኬት ቢመጣ ሚሳኤል ቢመጣ ምን ቢመጣ የሚያቆመኝ የለም ብላለች ሩታዬ። እችን ቪዲዮ እንግዲህ እንትሯን ጭነት አለው በቃ አባባሏን ሁሉ በጣም ስላሳቀኝ እንትን ብየዋለሁ እና ወይኔ ሩታ እንደዚህ ምንም ቢሆን ከእንግዲህ በኋላ ብላታለች እኮ ይዘገያል እንጂ አብሬሽን የኔ ያደርገዋለሁ ይብላታለች። ምንም ቢሆን ወራቶች አመታት አይደለም አመታት አለልሽም ወራቶች ቢፈጁ አብሬሽ የኔ ብቻ ነው እንጂ ያንቺ ሊሆን አይችልም ብላታለች እና እንግዲህ ጀምራለች ማለት ነው። ሩታዬ ጀምራለች። የትናንቱ እንደው ዛሬ የሚለቀቀው ቪዲዮ በጉጉት ጠብቁ። በጉጉት የሻሼ ደጋፊዎች እንግዲህ እርል ድብን በሉ። ወይኔ ሩታ እንዲህ ኳስን ትከታተያለሽ ማለት ነው። ኳስን ትከታተል የሻሼ ደጋፊዎች ናቸው አለቻ። ወይ ሩታዬ እኔ እንደ ዛሬም ማስቃኝም አታውቅም ማለት ነው። እናንተም በዚህ ቪዲዮ እንደምስቁ ሼር ላይክ እንደምታደርጉኝ አውቃለሁ ማለት ነው። የሩታዬ ደጋፊ የሆናችሁ በጣም ነው የሚያስደስተው ይሄ ቪዲዮ ማለት ነው። እንግዲህ አልፋታትም ብላለች። የአሜሪካን እንትን ቢመጣ ሮኬት ቢመጣ ምን ቢመጣ ከእኔ ማንም የሚመልሰኝ ነገር የለም ብላለች እና ሩታዬ በጣም ነው ያሳቀችኝ። የዛሬው በጣም ነው የሚያስቀው እና በቲክቶክ ለቀዋለች ማለት ነው። እንግዲህ ብሽቅ ስትሉ ትውላላችሁ ማለት ነው። የሄርሜላ ደጋፊዎች እንግዲህ ዛሬ ፊታችሁን ስነጩ ትውላላችሁ። በትናንቱም ስትቃጠሉ ስታሉ እንዴት ወልቁን ይቀበላታል እንዴት እንዲህ ያደርጋል? እንዴት እንዲህ ያደርጋል? ያስደግማችሁ። እሷ ሄርሜላ መሰለቻችሁ? እንዲህ እሷ ሜሪጌታን አታውቃቸውም። እኔ ግን ዛሬ የሚለቀው ኤፍሬም ትናንትና የሆነ ነገር አቅዶ እያሾፈ እኮ ነው እየሳቀ አብሬሽን እንኳን እንደ ጥራ ባሌ ስትል ባልሽ ይመጣል፣ ምንም ችግር የለውም፣ ባልሽ ምን ይሰራል? እኔ አንቺን ነው ጥሩነቴን እንዳሳይሽ የፈለግኩት ብላብሪ እያለ ይሄ ለምን ይመስላችኋል? ከአብሪሽ አንቺ ደውይለትና አብሬሽን እኔ አንቺ ያዢ
እኔ ደግሞ እሷን ይዣት እራት ልጋብዝ ብዬ ወስዳታለሁ ብሎ እኮ በሱ ምክንያት ነው ባለቤቴ። እኔ ከሱ ገብቼ ነው አምሽቼ የማላውቀው። ኧረ ዝም በይ ዝም በይ ዝም በይ። ይችልማ አለ አምሽተሽ እስከ ስንት ሰዓት ከአቤል ጋር አምሽተሽ ከአብርሽ ጋር ስትሄጂ አላየንሽም? ምን ነው አንቺ እስከ 3 ሰዓት አምሽቼም አላውቅም ካለ አብርሃም ውጭ እንደ እኛ አየንሽ እንግዲህ አምሽተሽ 6 ሰዓት ከአብርሽ ቤት ስትከጂን ያየንሽ። ምን ነው አንቺዬ? ኧረ ተይ እንጂ አታስመሳይ፣ አስመሳይ ቅቤ አንጓች አትሁኝ። እንግዲህ ያው እንትንም ቢመጣ ብሎኬትም ቢመጣ ምንም ቢመጣ እንግዲህ አልመለስልሽም ብላሻለች። ይዘሽ ቶሎ እንግዲህ ሩታ ጀምረዋለች፣ ትቀጥለዋለች ማለት ነው። አብርሽን በምንም ቢኩል ብላ ታንበረክከዋለች። እሱ ትናንትና አይታችኋል። ያው እንትን ለማለትም ለመቀበልም ልታስደለትም ስትል እየተግደለደለው እኮ እዛኛው መንደል እንዳይንጫጩ ብሎ ነው እንጂ እንዲታስርለት እየፈለገ ከዛኛው መንደር ደግሞ ዛሬ ሲንጫጩብኝ እንዳያዱ ብሎ ነበር። ያው አልቀረልም፣ ሲንጫጩ ነው ያደሩት እንደተርባ ማለት ነው። ሄርሜላዬ እንደዚህ ይጫወትበታል። ገና ይቀጥላል። በዛ ጋ ኤፍሬም፣ በዚህ ጋር አብርሽም በፍቅር ኤፍሬምም ያችኛዋን በፍቅር እንትን ሊሏትና እምቦጭ ሄርሜላ ካሁኑ ብትጠነቀቂና ካሁኑ ብትወጪ ይሻልሻል። በኋላ የሆነ ውስጥ ገብተሽ ከምትበጠበጭ በአሁኑ ባህሌ ያንቺ ባህሌ ቀለበት ባልሆን መሰለሽ እንዲ ልብ ከአንቺ ጋር ካልሆነ ቀለበት እኮ ምንም እንትን የለውም። እና እኔ መቼም የሩታ አባባል እንደ ዛሬ እያሳቃችሁ ይህንን ቪዲዮ ሸላይት እያደረጋችሁ ግን በእናታችሁ ሳቁ እናንተም እንደኔ ማለት ነው። እኔ እኮ ትንሽ እረፍት ታገኙኝ እገባላለሁኝና ስለዚህ ሳይ በቃ ይህንን ለቃለች እና እኔ በጣም ነበር እየሳኩ የነበረው። ላለማንኛውም ሩታዬ የኛ ጀግና የኛ እርት በቃ ታሰመሽው እኮ ትናንትና ራሱ በቁመት ትበልጭ ነይ ፀሐይ እንዳይመታሽ ያሮ እኮ ፀሐይ ምንም አይለኝም። ኔቱር ወደዚህ ፀሐይ እንዳይመታሽ ፀሐዩ እንትን ይላል። እንዴት እንደሚያዝንላት አያቸው። ብቻቸውን ሲሆኑ ደግሞ ፍቅራቸው ማለት ነው። ፍቅራቸው እንዴት እንደሆነ ለምን ዛሬ ደግሞ ሉልዬን ይዛለካች ስትል ልቦዋ ካካካክ ይላል። ሉልዬ እዚህ አይመቸም። ከዛ ትናንትና ምን ሆነ ነው ስትለው በቃ ደብሎ የነበረ ለዚህ ነው ምናምን ዛሬ ደህና ነኝ ምናምን አላት። እንኳን ደህና ሆንክ? አዎ ደህና ነኝ ይላል። በቃ እየተደረደረ እኮ ነው። ምነችን የመሰለች ለይቴን ትቼ እዛች ካለችን ትርጋ ህድጉኝ እያረጎ ነው። አተዋትም እንዴ ተዳጠና ደግሞ ሁሉም ጠጉርሽን ቀይሪ ብሏት ነበረ። ቀይራ መጣች። እንግዲህ ካመረች ይሄንን ይሄ ውግን እናንተ እኔ እኮ ልታው እንዴት እንደሚያመል ሴት እየሰተኝ አልፈልግም አልኳት። ረኔ እሱ ነው ልሸከም አልኳት። በጣም ያምራል። ያ ትልቅ ነው ግን ኧረ እኔ ምን እየለለኝ ጠጉር እሱን ተሸከም ምን በወጣኝ ደግሞ በተወሰው ጠጉር እኛ እናቴ ሃይማኖታችን የማይፈቅድም ይሄንን ቀጥለን የምንሄደው ነው። ታውን በኋላ ያልቀጠለው ጠጉሬ በዚቹ ባጭሯ ጠጉሬ እዘንጣለሁ እንጂ እኔ አልፈልግም። እኔ ጠጉሬን ያሳድግልኝ እንዳሰጠኝ ነበረ። እንትሉ ነው ይሄ እንትል ትሉታላችሁ ምንድን ነው ጠጉር ይተኮሳል ነው የሚባለው። ግን እንደ እንትን ነው መሰራት አያስፈልገውም። ዝም ብላችሁ ስኬት ነው የምታደርጉት። ግን እንትሉ ማለስለሻው ይሄ ምንድን ነው ስትንሸዋሉ እሱ በሱ ማለስለስ ትችላላችሁ፣ በሱ መጠቅለል ትችላላችሁ። ግን እኔ አልፈልግም አልኳት። ለምን በኋላ አልፈልግም ታልኳት በኋላ ቆጨኝ። ምን ነው በተቀበልኩ ኖሮ ምንድን ነው እኔ እንደዚህ አልፈልግም ያልኩ። ግን አስጠላኝ። እኔ እንጃ ሳይ ሁሉ አስጠላኝ። በእናታቸው ይህን ተሸክሜ እኮ ሳታየኝ እውነቴን ነው የምላችሁ። በፊት እሰራ ነበር ኢትዮጵያ እያለሁ
በጣም ቁጥርጥር ሰላ ነበር፣ እንደዚህ አምቦሮ ሰላ ነበር። በጣም ነበር የምሰራው፣ ግን ጠጉሬን በላው። ጠጉሬን የበላብኝ እሱ ነው። ስለዚህ አልፈልግም ብዬ ነው። እና ለማንኛውም ይህንን እየከመራችሁ ይሄ ለነገሩ ጠጉራችሁን እንትን የሚል አይደለም። እዚህ መሀል ላይ እንትን የምትሉት ነው ማለት ነው። እንድትተኮሱና የራሳችሁም ጠጉር አለ፣ ያንን ተቀጥሎታላችሁ። ምን በወጣኝ አሁን ያንን ተንተልሽ አይደለም ወይስ ላወጣው ነው? ኧረ እኔ ይቅርብኝ እናቴ። እኔ ደስ የሚለኝ እንትኑ ሾርባው ማለት ነው። ሾርባው ታለ እሱን እገዛለሁ እንጂ እኔ ሌላ ነገር ይሄ ሾርባው በቃ የሆነ አበሻ ቀሚስ ስትለብሱ ምናምን ልብስ የምታደርጉት እሱን ነው እንጂ እኔ አልፈልግም። ሌላ እኔ አልፈልግም። ምን ነው? ስለዚህ ሩታዬ እንደዚህ ብላ መታለች። እንግዲህ በሱም እየሳቃችሁ የኔንም ሸላይክ እያረጋችሁ እስቲ አበረታቱ በእናታችሁ። እስቲ ሰሞኑን ከፍ አድርጉት ቻናሌ። ወይኔ ሩታዬ ተጫወተችባት ሄርሜላን። አይ የሻሼ ደጋፊዎች ናቸው አለች። በሉ ሸላይክ እያረጋችሁ ለማንኛውም ሸላይክ እያረጋችሁ ሩታዬ ደጋፊ የሆናችሁ ደግሞ ይህን ቪዲዮ ሸላይክ አድርጉ። እንግዲህ ለሄርሜላ አድርሱላት ማለት ነው። ለሻሼ ደጋፊዎችም አድርሱላቸው። የሻሼ ደጋፊዎችም ብድ በሉ። ያሰራል እንኳስ ማን ነው የሚየው? የሻሼ ደጋፊዎች ለማንኛውም መግቢያው ላይ ስትገቡ እንደምትስቁ እኔን እንዳሳቃኝ እንትን ትላላችሁ ማለት ነው። ወደ ቲክቶክ ያልገባችሁ ሰዎች እንግዲህ በዚህ እያያችሁ ትዝናናላችሁ። ሼር ላይክ አድርጉ ውድ ቤተሰቦች። ያው እንግዲህ ሩታዬ በርቺ እንልሻለን። የራስሽን ነው ደግሞ የተመኘሽው እንጂ የሰው አይደለም። የሰው ባል አልቀማሽም። ስለዚህ አብርሽ የራስሽ ስለሆነ ደግሞ ምንም እንትላልሽ ተብሎ ባንቺ የሚፈለግብሽ ነገር የለም። ማለት የራስሽ ነው። አብርሽ የራስሽ ነው። የልጅሽ አባት ነው። ስለዚህ ሁሉም አሁን እየተመለሱ ነው። በነገራችን ላይ አቤል ራሱ ትናንትና የሆነ ጓደኞቹ ካሁን በኋላ ብቻ ምናምን አግዘን እሱ ይዘገያል እንጂ መመለሱ አይቀርም ምናምን እየተባባሉ ነው። እና ድራማም ሊሆን ይችላል ብዬ ነው የማስበው ማለት ነው። እና ያልተፈጠረና የተፈጠረ ወሬ አታውሩ ማለት ነው። የሆነች ዘፋኝ ነበረች ሞተች ብለው ትናንትና ቲክቶክ ላይ ሲፎስቱ እሷ አልሞተችም፣ ደህና ነች። ግን ያው ጉዳት ደርሶባታል። ከዛ መኪና ውስጥ መውጣት ደግሞ አሪፍ ነው። እና ያው እንግዲህ ምን ማድረግ አይቻልም። ግን ትናንትና ቲክቶክ ላይ ሞተች ሲሉ እኔ በጣም ደንግጬ ነበር። በጣም መወዳት ዘፋኝ ነች። እና እግዚአብሔር ይማር ለአንቺም ማለት ነው። ለሷም እግዚአብሔር ይማራል። ማን ነበር ስሟ? በእናታችሁ እንደውም እኛ ጋር ነበር የሰለጠነችው፣ እኛ ጋር ነበር የተማለችው። ግን ስለ እኛ ጋር አንድ ዘፈን ሳዘፈን ስለ ወንድሜ አረ ዘፍናለች እኮ አቢ አዳምጪው ሲለኝ